ቤተሰብ አሁን ደግሞ ሙሉ ቪዲዮውን እስኪ ላሳያችሁ የኔን ቪዲዮ ሳልጨምር ማለት ነውና ሰው እንዴት በዚህ ልክ ይወርዳል? ሰው እንዴት በዚህ ልክ ይዘቅጣል? አውቃለሁ ማንም ሰው ንጹህ ሰው የለም፣ ሁላችንም ኃጢአተኞች ነን። ግን ደግሞ በዚህ ልክ ዩቲዩብ ላይ ድራማ እየሰሩ እንደሆነ ረስተውት፣ በዛ ላይ ደግሞ እዛ ጋር ሄርሜላን ፍቅሩን ተቀብሎ ሲያበቃ እንደገና ድጋሚ ደግሞ እዚህ ከፍቅር ጋር እንደዚህ መጃጃል። እኛ የነሱ መጫወቻ ነን? እኛ የነሱ ገንዘብ መሰብሰቢያ ነን ወይንስ ምንድነን? ኦኬ ይስሩ፣ ኖርማል ነው። ግን ደግሞ እንደዚህ ብልግናና ቆሻሻ የሆነ በዚህ በአደባባይ ላይ ይሄን ነገር ማድረግ ነበረባቸው። አያፍርም ደግሞ እኮ ይሄ ወራዳ በሰፈሩ እኮ ነው፣ በሚኖርበት ሰፈር አካባቢ ነው እኮ ይሄን ነገር እያደረገ ያለው ማለት ነው። እዚያው አካባቢ ነው የሚኖሩት ከሩታ ጋርና አላቅም። እኔ እውነት ለመናገር አንዳንድ ጊዜ የሆነ ገንዘብ ሰውን ያደድባል፣ ገንዘብ ሰውን እንዳያስብ ያደርጋል የሚባለው ነገር ሀሰት አይደለም። በነገራችን ላይ እያየኑ ነው በአብርሃምና በመሰሎቹ ማለት ነው። አሁን ላይ የአብርሃም ጓደኞች የሚባሉት የሆነ ሴት ፍቅረኛ አስመስለው ይዘው ይመጣሉ። ከዛ በድጋሚ ያችን ትተው ደግሞ ሌላ ሴት ይይዛሉ ምናምን፣ ከዚህኛቱ ጋር ይጣላሉ። እነሱ ገንዘብ እየሰሩ ነው፣ ግን ደግሞ ለማህበረሰቡ ወይም ደግሞ ለቤት ተመልካች ምን እያስተላለፉ እንደሆነ አልገባቸውም። እና አሁን ይሄ ቪዲዮ ከዚህ ቪዲዮ በኋላ አብርሃምና ፍቅር ምንድን ብለው ነው አሁን ሚዲያ ላይ መጥተው የሚነግሩን? ለዚህ ቪዲዮ ምን አይነት ማብራሪያ ነው የሚሰጡን? እስኪ ለማየት ያብቃል ወራዶች።